ሁሉ ተፈጸመ አለ። መድኃኔ ዓለም ክርስቶስ በመስቀል ላይ ሆኖ ከተናገራቸው 7 አጽርሐ መስቀል አንዱ እና የመጨረሻው ይህ ቃል ነው። በዮሐንስ ወንጌል ምዕራፍ 19 የመጨረሻው ቁጥር ላይ ተጽፏል። ከዚህ ዕለት፣ ከዚህ ሰዓት፣ ከዚህ ዓመት ያደረሰን በዓለ ስቅለቱን በቅድስት ሀገር ኢየሩሳሌም ከተሰቀለበት ቀራንዮ አደባባይ ላይ እንድናከብር የፈቀደልን ፈጣሪ ሰማያት ወምድር የፍጥረታት ሁሉ ጌታ ቸርነቱ የባህሪው የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ፣ ክቡር አምባሳደር፣ ክቡር መጋቢ፣ አበው መነኮሳት፣ ምዕመናንና ምዕመናት በቅድስት ሀገር ኢየሩሳሌም የምትኖሩ በዓለ ስቅለቱን ለማክበር ከሩቅም ከቅርብም የመጣችሁ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለበዓለ ስቅለቱ በሰላም አደረሰን አደረሳችሁ። አሜን። እንኳን ለመገናኘት አበቃን። እንግዲህ ሁሉ ነገር የሚሆን በእግዚአብሔር ፈቃድ ነው። ብዙ ሰዎች ይህን የዘንድሮውን በዓለ ስቅለት በዓለ ትንሣኤ ወደ ኢየሩሳሌም መጥተው ለማክበር ተዘጋጅተው ቲኬት ቆርጠው ከጨረሱ በኋላ እንደምታውቁት ሳይሆን ቀረ። እንግዲህ ቱሪስት ብዙ ነው። ከኢትዮጵያ ሌላ የመጣ ካለ አላውቅም። እኔ ግን ብቸኛ ነኝ ላለው ዘንድሮ እንኳን ለመገናኘት አበቃን። እሱ የፈቀደው ስለሚሆን ነው። ያለ እሱ ፈቃድ ሁሉ አይሆንም። ከእናንተ ጋራ በመዋሌ ከእናንተ ጋራ በዓሉን በማክበሬ ደስ ብሎኛል። የነበረው ከባድ ሸክምም እንዲሁ ተነስቶልን እንዲህ ደስ ብሎን በአማረ ሁኔታ በማክበራችን እናንተንም እንኳን ደስ ያላችሁ፣ እኔንም ደስ ብሎኛል። ወይኔ ተፈጸመ ሁሉ ሁሉ ተፈጸመ አለ መድኃኔ ዓለም ክርስቶስ። ሁሉ ማለት ምንም ነገር ሳይቀር ምንም ነገር ሳይጎድል 5500 ዘመን ሲነገር የነበረው ትንቢት ሲቆጠር የነበረው ሱባኤ የታሰበው በእግዚአብሔር ልብ የታሰበው እግዚአብሔር አደርገዋለሁ ብሎ ለሰው ልጆች የነገራቸውን ነገር ሁሉ የማዳን ሥራ ሁሉ አዳምና ሔዋንን ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሙቼ አድንሃለሁ ያለውን የመጨረሻውን ቃል ለመፈጸም በቀራንዮ አደባባይ ተሰቅሎ መስቀል ላይ ሆኖ ወይኔ ተፈጸመ ሁሉ ሁሉ ተፈጸመ አለ። የቀረ ነገር የለም። የዛሬው ቀን የመጨረሻ ቀን ነው። ዓርብ ማለት የመጨረሻ ቀን ማለት ነው። እችን ሰዓት ግን በተለየ መልኩ በደስታ እናስባታለን። ሐዋርያው ቅዱስ ጴጥሮስ የመጨረሻውን የማዳን ሥራውን ሲናገር በመልእክቱ እንዲህ ይላል። ሞተ በሥጋ ወሐይዎ በመንፈስ። በሥጋ ሞተ፣ በመለኮቱ ግን ሕያው ነው። ወነፍሱሰ ወረደት ውስተ ሲኦል ሀበ ለሙቅታ ትነብር ነፍሶሙ። ነፍሱ ግን ታስረው ተግዘው ወደ ነበሩት ወደ ሲኦል ወረደች። ወሰበከት ሎሙ ግይዛነ ነፃነትንም ሰበከችላቸው። ይህ ሰዓት የነፃነት ሰዓት መድኃኔ ዓለም ክርስቶስ እንደ አምላክነቱ እንደ ሰውነቱ በተዋሂዶ መለኮቱ ከሥጋውም ከነፍሱም ሳይለይ ወደ መቃብር ከመውረዱ በፊት ዮሴፍ ኒቆዲሞስ በዚህ ሰዓት ሲገንዙት ሕያው እንደሆነ አስተምሯቸዋል። ነፍሱ ከሥጋው ከተለየች በኋላ ተናግሯል። አምላክ ነውና መለኮት ከትስብእትም ከነፍስም አልተለየም። ዮሴፍና ኒቆዲሞስ ሽቱ እየረበረቡ ሲገንዙት
ዋንበስበስ አዕይንቲሁ እግዚእ ኢየሱስ ጌታችን አይኖቹን ግልጽልጽ አደረገ። ወይቤሎሙ ዮሴፍ ወኒቆዲሞስ ዮሴፍ ኒቆዲሞስ ወይ ለምን ነው ዝም ብላችሁ የምትገንዙኝ? አመስግኑ እንጂ ሕማሜን ሞቴን መስክሩ እንጂ ከድንግል ማርያም መወለዴን ተናገሩ እንጂ አላቸው። ምን እንበል አሉት። ሙቶም ሲያስተምር ነው ያመሸ። የተገነዘ ያስተምር ነበር። በግንዘቱ መካነ ግንዘቱ ላይ በተለይ ልዩ አከባበር ይከበራል። እየገነዙት ምን እንበል አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ ስብሐት ወሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንነ ሕያዋነ ሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለም ወለዓለመ ዓለም አሜን ወአሜን ለይኩን እያላችሁ ገንዙኝ ብሎ መጽሐፈ ኪዳንን ያስተማረ በዚህ ሰዓት ነው። ቤተ ክርስቲያናችን ሁልጊዜ ሳይቋረጥ እግዚአብሔርን የምታመሰግንበት ቤተ ክርስቲያን ራሷ የምትከፈትበት ታላቁ ጸሎት ኪዳን ነው። የነግ ኪዳን አለ፣ የሌሊት ኪዳን አለ፣ የሰርክ ኪዳን አለ፣ የመንፈቀ ሌሊት ኪዳን አለ። ይህን ኪዳን ያስተማረው በዕለተ ዓርብ በዛሬው ዕለት እየተገነዘ ዮሴፍ ኒቆዲሞስ ኪዳን እያደረሱ እንዲገንዙት ነው። ዛሬ ሰው ሲሞት ኪዳን ይደረሳል። ጸሎተ ፍትሐት ወንጌል ይነበባል፣ ኪዳን ይደረሳል። ከዚህ በመነሳት ነው በስጋው ሲገነዝ ይህን እያስተማረ በነፍሱ ደግሞ ወደ ሲኦል ሄደ ይላል። ቀራንዮ ጎልጎታ ላይ ኪዳንን እያስተማረ በአካለ ነፍስ ወደ ሲኦል ሄደ። ወደ ሲኦል ሂዶ ደግሞ በሲኦል ለነበሩ ነፍሳት ሰበከላቸው። ሁለት ስብከት ነው ያስተማረ። መጽሐፈ ኪዳንን ጎልጎታ ላይ፣ ሲኦል ላይ ነፃነትን እንዲህ አለ። ቃሉ እንዲህ ይላል፣ እለ ውስተ ሲኦል ጻው ወለ ውስተ ጽልመት ተከሰቱ ወሪው ብርሃነ። እናንተ በሲኦል ያላችሁ ነፍሳት እንደምን ሰነበታችሁ? ሰላም ለኩልክሙ፣ ሰላም ለእናንተ ይሁን። እስካሁን በጨለማ ኑራቸዋል፣ ዛሬ ተገለጡ አላቸው። ዛሬ ብርሃን ልበሱ፣ ብርሃን ተጎናጸፉ ብሎ ሰበከላቸው። ወደ ሲኦል ከመውረዱ በፊት አንድ ታላቅ ጸሎት አለ። አዳም የጸለየው ተንሥኡ ለጸሎት። ዛሬ በቤተ ክርስቲያናችን በቅዳሴ ጊዜ የሚጸለየው ጸሎት ዲያቆኑ የሚለው ተንሥኡ ለጸሎት ነው። አዳም በሲኦል ሆኖ 5500 ዘመን የተቆጠረውን ሱባኤ እየቆጠረ ትንቢቱን እያሰበ የመዳን ተስፋውን ሲጠብቅ በዚህች ዕለት መጋቢት 27 ቀን በዕለተ ዓርብ እንደሚያድነው ስለሚያውቅ በሲኦል ሆኖ ይቆጥር ነበር። ቀኑ ዛሬ ነው ያለቀ፣ እንዴት ነው አልመጣም ቀረ እያለ ሲቆጥር ዝም አላለም፣ ይጸልይ ነበር። ነፍሳትን ምን አላቸው? ተንሥኡ ለጸሎት፣ ልጆቼ ለጸሎት ተነሱ አላቸው። ተንሥኡ ለጸሎትን ያስተማረ አዳም ነው። የአዳም ጸሎት ነው ተንሥኡ ለጸሎት። ነፍሳት ምን አሉ? እግዚኦ ተሳሃለነ፣ ተሰጦ ነው። አቤቱ ይቅር በለን እያሉ ሲነሱ ወዲያው መድኃኔ ዓለም ክርስቶስ ቅድስት ነፍሱን ከቅድስት ሥጋው ለይቶ በአካለ ነፍስ ወደ ሲኦል ወርዶ ምን አላቸው? ሰላም ለኩልክሙ አላቸው። ገባሬ ሰናዩ ካህን ሰላም ለኩልክሙ ይላል። ይህ የክርስቶስ ቃል ነው። በአዳም ጸሎት ምክንያት የሰጣቸው ሰላምታ ነው። ሰላም ለኩልክሙ ሲላቸው መልኩን አሳያቸው፣ እጁን ዘረጋላቸው ይላል። የማነ እዴ የመጠውክዎሙ ወኮነቶሙ ጥምቀተ፣ ቀኝ እጄን እንዲህ አድርጌ ለነፍሳት አሳየዋቸው ጥምቀት ሆናቸው ይላል።
ነፍሳት የተጠመቁ ዛሬ ነው። እጁን አይተው በእጁ በቃሉ አጥምቋቸዋል። ሳይጠመቅ የዳነ ፍጥረት የለም። የነፍሳት ጥምቀት ዛሬ ነው፣ በዚህ ሰዓት። ከዚህ በኋላ እለ ውስተ ሲኦል ጻኡ ፈቅጃለሁ ውጡ አላቸው። ዝም ብለው አልወጡም። ታስረው ነበር፣ ተይዘው ነበር፣ ተጊዘው ነበር። አጋንንት ይዘዋቸው ነበር፣ ዲያብሎስ ይዟቸው ነበር። በዚህ ሰዓት ዲያብሎስ ወደ መስቀል ቀርቦ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ኤልማስ አለ። አምላኬ አምላኬ ለምን ታደገኒ፣ ለምን ተውከኝ ማለት ነው። በዚህ ጊዜ ዲያብሎስ ቀረበ። ተራ ሰው መሰለው፣ ሊቆራኝ ወደደ። በሰዎች ያስለመደውን በሱም አደርጋለሁ አለ። ወቦቱ ከመያለምዱ ሂጠ ይላል። ሬዮ ሞት እንዘ ይወርድ በሥጋ የገዮ አምሰሎ። ሞት ዲያብሎስ ወደ ሲኦል ሲወርድ አየው፣ ፈራ፣ ደነገጠ፣ ቀረብ አለ። ይህ ቃል ሰይጣንን ያቀረበበትና ያሰረበት ቃል ነው። ቀረብ ሲል ዲያብሎስ ና ወደዚህ አለው። በእሳት ዛንጅር በነፋስ አውታር ያዘው ይላል። ዛንጅር ማለት እግር ብረት ማለት ነው። የነፋስ እግር ብረት፣ የእሳት ሰንሰለት አመጣና ጥፍር አድርጎ ዲያብሎስን አሰረው። ነፍሳት ወጡ ስንል ተለቀቁ ስንል እንዴት ተለቀቁ? በእነሱ በታሰሩበት እግር ብረት ማን ገባበት? ማን ታሰረ? ማን ተፈታ? መጻሕፍት ይናገራሉ። አሰሮ ለሰይጣን አጋዞ ለአዳም። ሰይጣንን አሰረው። በምን አሰረው? በነፋስ እግር ብረት፣ በእሳት ሰንሰለት ጠፍሮ ያዘው። ወልበ ልበተ አብየ፣ በጣም ረቂቅ ወዛ ጮኸ ጮኸ ጸርሃ ዲያብሎስ ተጨነቀ፣ ፈርሃ ወገጹ ዘፍጹም በጽልመት፣ ፊቱ ጨለማ የተቀባ ዲያብሎስ ፈርሃ፣ ፈራ፣ ደንገጠ፣ ተሸበረ። ወይቤ እንዲህም አለ፣ መኑ ዝንቱ፣ ይህ ማን ነው? ማን ነው? እኔን የደፈረኝ ማን ነው? ይህ ማን ነው? ዘለቂ ፎቶ እይክል ማልነካው ማልዳስሰው ይህ ማን ነው? ነፍሳትን ከጀ የሚነጥቀኝ ማን ነው? መኑ ዝንቱ ዘምዚአየ ይጨው ለተውባኒ ነፍሳተ፣ በእኔ ስልጣን በእኔ እጅ ያሉ ነፍሳትን የሚማርክ ማን ነው? ኧረ ማን የደፈረኝ እያለ ሰይጣን በዚህ ሰዓት ጮኋል። እቺ ሰዓት ሰይጣን የተጨነቀባት የለፈለፈባት ሰዓት ነው። ዝንቱ ውእቱ ኢየሱስ ክርስቶስ አለ። የተሰቀለው ኢየሱስ ክርስቶስ ነው አለ እሱ ራሱ። ጌታችንም እኔ ነኝ፣ በይሁዳ አድረህ ያሸጥከኝ፣ በአይሁድ አድረህ ያሰቀልከኝ፣ ያስገረፍከኝ፣ ጸዋትወ መከራ እንድቀበል ያደረግ እኔ ኢየሱስ ክርስቶስ ነኝ። ዘወቱ ጸጋማ የማና የኮነ፣ በግራ የነበረ አዳም ወደ ቀኝ የተመለሰበት የመለስኩት እኔ ነኝ አለና ሲያናግረው ዲያብሎስ ምን አለ? አቤቱ እግዚአብሔር አምላክ ሆይ አለ። ባጭሩ እመኒ ውስተ ሰማይ፣ ሌላ ሰማይ የለም እንጂ ሌላ ሰማይ ቢኖር፣ ሌላ ምድር የለም እንጂ ሌላ ምድር ቢኖር፣ ወይም አንተ ያልፈጠርከው ዓለም የለም እንጂ ሌላ ዓለም ቢኖር አለ። ሲክስ ነው ዲያብሎስ። ሌላው ይቅርና ከጲላጦስ ፊት ቁመህ እንድትወቀስ በማድረግ ሰማይ ምድር ለኔ ካሳ አይሆነኝም፣ በድያለሁ 3 ዓመት ከ3 ወር ጋኔን አድሮበታል እያሉ እንዲሰድቡህ አድርጋለሁ። ትምህርትህን ሐሰት ነው የሚያስተምረው ትምህርት ብያለሁ። ሰንበትን ይሽራል፣ ለቄሳር ግብር መስጠት አይገባም እያልኩኝ በእነሱ አድሬ አስወቅሻለሁ፣ አስገርፌአለሁ። ግን ካሳ ስለሌለኝ
እነሆ ነፍሳትን ተረከበኝ ብሎ ነፍሳትን አስረከበ። ጠላት ሲማረክ ደስ ይላል፣ ደስ አይልም? ጠላት ሲማረክ ምንድነው የሚያስረክብ? አንድ የመከላከያ ሰራዊት ሲማረክ ምንድነው የሚያስረክብ? ትጥቁን ነው የሚያስረክብ። ትጥቁን ያስረክባል፣ መሳሪያውን ያስረክባል። እሱ ራሱ ምርኮኛ ነው። ዲያብሎስ በዚች ሰዓት እሱ ራሱ ምርኮኛ ሆኖ እስር ቤት ሲገባ የያዛቸውን ነፍሳትን በሙሉ ለመድኃኔዓለም ክርስቶስ አስረክቧል። ነፍሳት በእግዚአብሔር እጅ ተያዙ፣ ወደ እግዚአብሔር ቀረቡ፣ ነፃ ወጡ፣ ነፃ አወጣቸው። አሁን ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ የሚለው መዝሙር ተዘምሯል። ይህ እስራኤል በግብፅ ሀገር 215 ዘመን ኑረዋል። በሙሴ መሪነት 40 ዘመን ተጉዘው ኢየሩሳሌም ገብተዋል። ኢየሩሳሌም ለመግባት ከግብፅ ሲወጡ ባሕረ ኤርትራ ተከፍሎላቸዋል። በሙሴ በትር ነው የተከፈለ። ፈርዖን ቅኝ ግዛት አጽንቶባቸው የነበረው ፈርዖን ባሕረ ኤርትራ ሲከፈል እሻገራለሁ ብሎ ገብቶ ከዚያው ተሰጥሞ ነው የቀረ። ምሳሌነት ስላለው ነው ይህ መዝሙር የተዘመረ። እስራኤል በኤርትራ ወንዝ ዳር ሆነው ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ፣ የተመሰገነ እግዚአብሔርን እናመሰግነዋለን። አዎ ፈርዖንን ወደ ባሕር እንዲሰጠም ያደረገው ሰራዊቱን ፈረሱን እንዲሰጠም ያደረገውን እግዚአብሔር እናመሰግናለን ብለው አመስግነዋል። ምሳሌ ነው። ሙሴ የጌታ ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ባሕረ ኤርትራ የገሃነም ምሳሌ ናት። ነፍሳት እስራኤል የነፍሳት ምሳሌዎች ናቸው። የሙሴ በትር የመስቀሉ ምሳሌ ነው። እስራኤል ባሕረ ኤርትራን በሙሴ በትር እንደተሻገሩ ነፍሳት ደግሞ ክርስቶስ በመስቀል ተሰቅሎ በተሰቀለበት መስቀል የሲኦልን ባሕር ቀዝፎ አሻግሯቸዋል። ወሰጠጥኩ ባሕረ በየማነ ሙሴ ይላል። ፈርዖን ሰራዊቱን እንደያዘ በባሕረ ኤርትራ እንደተሰጠመ ዲያብሎስ ዛሬ ከሰራዊቶቹ ከሊቃነ አጋንንት ከሰራዊት አጋንንት ጋር ሲኦል ገብቶ ተሰጠመ። ጨለማውን ብቻውን ያዘው፣ ተረከበው። እስራኤል ተሻግረው ኤርትራን ተሻግረው የት ነው የገቡ? እዚች ቅድስት ሀገር ምድረ ርስት ትባላለች። እዚች እንደገቡ ነፍሳት ደግሞ ከሲኦል ወጥተው የት ነው የገቡ? ምድረ ርስት ገነት ነው የገቡ። ምድረ ርስት እቺ ኢየሩሳሌም ምድረ ርስት የተባለች ለአብርሃም፣ ለይስሐቅ፣ ለያዕቆብ የተሰጠች ጥንተ ርስት ስለሆነች ነው። ገነት ደግሞ ምድረ ርስት ትባላለች። አዳምና ሔዋን 7 ዓመት በገነት የኖሩባት ርስታቸው ናት። ወደ ርስታቸው ነው ተመልሰው የገቡ። አዳምና ሔዋንን ወደ ርስታቸው መለሳቸው ይላል። ነፍሳት ከሲኦል ወጥተው ገነት ሲገቡ ያን የሙሴን መዝሙር እስራኤል የዘመሩትን መዝሙር ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ ፈረሰ ወመስተጽነ ወረወ ውስተ ባሕር። ፈረሰኛውን ፈርዖንን በባሕረ ኤርትራ እንዳሰጠመ ዲያብሎስንም እንዲሁ በሲኦል አሰጠመው፣ ያዘው እያሉ ነፍሳት ይትባረክ እግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ አዳም ከልጆቹ ጋር በሰርክ ፈያታዊ ዜማን ገነትን ከፍቶ ቆየው። አዳም ከነ ልጆቹ በ11 ሰዓት ገነት ገባ። በስደት ኑሮ ወደ ሀገር መግባት እንዴት ነው? ደስ ይላል አይልም? ሀገር ይናፍቃል አይናፍቅም? ሀገር ደስ ይላል አይደል? ይሁላችሁ በተለይ እናንተ ለዚህ ምስጢር በጣም ትኩረት ሰጥታላችሁ ብዬ ተስፋ አደርጋለሁ። ለምን? አኗኗራችን በዚያ ስለሆነ 5500 ዘመን አዳምና ሔዋን በስደት በባዕድ ሀገር ነው የኖሩ። በባዕድ ሀገር ያውም በሲኦል በመከራ አዳይቺ ቀን ለነሱ የምን ቀን ናት?
የመመለስ ከሰው ሀገር ከስደት ከአጋንንት ከዲያብሎስ ሀገር ከቅኝ ግዛት ሀገር ተመልሰው ሰላም ለኪ ኦ ገነት ሀገሪትነ ሀገራችን ገነት ላንቺ ሰላም ይሁን እያሉ ወደ ሀገራቸው ተመልሰው ገቡ። ቁልፉ የገነት ቁልፍን ማን ያዘው? ኦሪት ዘፍጥረት ምዕራፍ 3 ላይ እንደተጻፈው አዳምና ሔዋን ከገነት ሲወጡ ዋዘዞሙ ለኪሩቤል ወሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀውፍና ዕፀ ሕይወት ይላል። ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ከገነት ሲወጡ ኪሩቤልና ሱራፌልን የገነትን በር እንዲጠብቁ ጠብቁ ተብለው ቁልፍ ተሰጥቷቸዋል። 5500 ዘመን በዚያች ማንም ዘር አይልም። እንኳን በስጋ በነፍስ የገባባት የለም። ብዙ ዘመን ስትጠበቅ የኖረች ናት። ለባለቤቱ ነው። እግዚአብሔር እኮ ቸር ነው። ለአዳምና ለሔዋን የሰጣቸውን ገነትን መልሶ ሰጣቸው። ለሌላ አልሰጠባቸውም። ለመላእክትም አልሰጠባቸውም። ለሌላ አልሰጠባቸውም። ቸር ነው። ሁላችንም ያሰብነውን ሁሉ ይስጠን። ወደ ቀደመ ቦታችን ይመልሰን። ከዚያ በኋላ ፈያታዊ ዘየማን ደመ ማኅተሙን ይዞ ገነት ሄደ። ሱራፊ ቁሞ ለዚህ ይጠብቃል። ሲያየው ገና ተጨነቀ። ክቡር ደሙ ቅዱስ ሥጋው መላእክትንም ሰዎችንም ያስፈራል፣ ያስደነግጣል፣ ግርማ አለው። ሰራዊተ መላእክት ሊቃነ መላእክት ደሙን አይነኩም በእጃቸው። ሊቃውንት ማን ነው? ካህናት፣ ጳጳሳት፣ ሊቃነ ጳጳሳት፣ ካህናት ክህነት ያላቸው ሰዎች ብቻ ናቸው ቅዱስ ሥጋውን ክቡር ደሙን ሚዳስሱ። ምዕመናንም በመቀበል ያገኙታል። መላእክት ግን አይችሉም። ሥጋ ስላለበሱ ረቂቃን ስለሆኑ መድኃኔ ዓለም ክርስቶስ ለብሰ ሥጋ ዚአነ ይላል። እኛን ለማዳን የእኛን ሥጋ ነው የተዋሃደ። እነሶ ለዘነሶ መላእክት የተዋሃደውን ባህሪ ከመላእክት ባህሪ የተዋሃደው አይደለም። አላህም ዘራ አብርሃም ባህሪ አዳምን ባህሪ አደረገ። ስለዚህ መላእክት በጣም ይፈራሉ። ደሙን ይፈሩታል፣ ሥጋውን ይፈሩታል፣ ያከብሩታል። ለዚህ እኮ ነው ንጹሕ ሳትሆኑ ቅዱስ ሥጋውን ክቡር ደሙን አትቀበሉ፣ ወደ ሥጋ ወደ ደሙ ንጹሕ ሳትሆኑ አትቅረቡ። መላእክት እንኳን ይፈሩታል፣ ያስደነግጣል። እሳት ነው፣ ነበልባል ነው በማለት ቤተ ክርስቲያናችን ስለ ቅዱስ ሥጋው ስለ ክቡር ደሙ አዋጅ የምታውጅ ንጹሕ የሆነ ወደ ሥጋ ወደ ደሙ ይቅረብ፣ ንጹሕ ያልሆነ አይቅረብ የምትለው ለዚህ ነው። ስለዚህ ሱራፊ መልአክ ፈያታዊ ዘየማን የያዘውን ደሙን ሲያይ መቆም አልቻለም። መገነት በር እንግዲህ 5500 ዘመን ሲጠብቀው የነበረውን ቦታ የያዘውን ቁልፍ ይዞ ወደ ኋላ ሸሸ። ወደ ኋላ ይሸሻል። አየው በርቀት፣ አንተ ማን ነህ? ምንድነው? ከወዴት መጣ? እኔ ከኢየሩሳሌም ቀራንዮ መጣሁ። ማን ላከ? ያንተም የኔም ፈጣሪ አንተንም እኔንም የፈጠረ ኢየሱስ ክርስቶስ ላከኝ። አልሰማህም እንዴ አለው ይላል። እንደውም አንተ መልአክ አልሰማህም እንዴ? ኢየሱስ ክርስቶስ እኮ በመስቀል ተሰቅሎ ዓለሙን አዳነው። አንተሳ ምን ይዘሃል በእጅህ አለው። እጅህ በጣም ያስፈራል አለው። ይበራል፣ ብርሃን መብራት ይዛል፣ ቦግ 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 የሚል ብርሃን ይዛል። ምንድን ነው አለው። አይ ብርሃን የፍጡር ብርሃን እንዳይመስልህ፣ ፀሐይ ናት እንዳትል፣ ፀሐይ ዛሬ ጨለማ ነው የዋለች፣ የፀሐይ ብርሃን እንዳይመስልህ። ጨረቃም ደም መስላ ነው የዋለች፣ ከዋክብትም ወርደዋል። የዓለሙ ብርሃን ሁሉ ዛሬ ተደፍኗል። ይሄ ያዝኩት ብርሃን የክርስቶስ ደም ነው አለው። አያችሁ ምዕመናን፣ ሥጋውን ደሙን መቀበል ምን ያህል እንደሚያስከብር አያችሁት? አጋንንትን መላእክት ቅዱሳን መላእክትን እንኳን ያስጨንቃል። አጋንንትንማ ምን ያህል ያስጨንቃቸው ያስፈራቸው ይሆን?
ለዚህ ነው ንስሐ ግቡና ሥጋው ደሙ ተቀበሉ የምንላችሁ የሚሰበክላችሁ። ወደ ሥጋው ደሙ ቅረቡ። አሁንም ንስሐ ገብታችሁ ሥጋው ደሙ ተቀበሉ። ሥጋው ደሙ እንዲህ ያለ ኃይል አለው፣ እንዲህ ያለ ግርማ አለው፣ ክብር አለው። የገነትን በር ይከፍታል፣ ለመንግሥተ ሰማያት መግቢያ ይሆናል። ስለዚህ ሥጋው ደሙ ያልተቀበላችሁ ንስሐ እየገባችሁ ለመቀበል ተዘጋጁ። ባልና ሚስት ባል አልቀበልም የሚል ባል ካለ ይመከር በንስሐ አባቱ። ከባሌ ጋር አልቆርብም የምትል ሚስት ካለች በንስሐ አባቷ ትመከር። ይህ የዛሬው ቀን የምክር ቀን ነው፣ የገነት ቀን ነው፣ የምስጢር ቀን ነው፣ የሥጋው ደሙ ቀን ነው፣ መግቢያ ነውና። ከዚያ በኋላ ይኸው የክርስቶስ ደም እኮ ነው ነው እንዲህ የሚያስፈራኝ የሚያስደነግጠኝ ነው። አዎ ያስደነግጣል። አንተ ማን ነህ? መልከጼዴቅ ነህ? አብርሃም ነህ? ይስሐቅ ያዕቆብ ነህ? እነዚህ አባቶች ቃል ኪዳን የተሰጣቸው ስለሆኑ ያውቃል መልአኩ። መልከጼዴቅ እዚህ ቦታ ላይ እቺን ቦታ ሲጠብቅ የኖረ አባት ነው። አብርሃም የዚች ቦታ የዚች ሀገር ባለቤት ነው። ይስሐቅም ያዕቆብም እንደዚያ ነውና አንተ ማን ነህ ነው? አይደለሁም ሁሉንም አይደለሁም አለው። ማን አለው? እኔ ብነግርህ በጣም ይደንቅሃል አለው። እንዴት አለ? አሁን ያልካቸው ሁሉ ቅዱሳን ናቸው፣ ንጹሐን ናቸው፣ እኔ ግን ሽፍታ ነኝ አለ። ከዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ተዘከረን ብፁዕ አባታችን ቅድም ጥሩ አድርገው ስለዚህ ገልጸውልናል። አስተምረውናል። ሽፍታ ነኝ፣ ወንበዴ ነኝ። ንስሐ እኮ ነው። ገነት ሊገባ ስለሆነ እየተናዘዘ ነው። እዚህ ጌታንም ጠይቋል። ከዚያ ደግሞ መልአክ ጋር እየተነጋገረ ነው። ሽፍታ ወንበዴ እስቶን ለዚህ ምን አበቃ ሲለው ፀሐይ ሲጨልም ጨረቃ ደም ስትመስል ከዋክብት ሲወርዱ አይባን ሲፈተቱ መቃብራት ሲከፈቱ ሙታን ሲነሱ የቤተ መቅደሱ መጋረጃ ሲቀደድ አይቼ አምላክነቱን አይቼ ተዘከረን ኢየውስተ መንግሥት ካልኩት እነሆ ዛሬ ከኔ ጋር ገነት ትገባለህ አለኝ። ያው ደሙን ሰጥቶ ይመጥቻለሁ ይከፈታለው። በደሙ ገነትን ከፍቶ ፈያታዊ ዜማን ገነት ገባ። በሩ ተከፍቶ ሲቆይ አዳምና ሔዋን መጥተው ነፍሳት በሙሉ ገነት ገቡ። ወይኔ ተፈጸመ ሁሉ ተፈጸመ አለ። ወስብሐት ለእግዚአብሔር። ይቆየን። አሜን።